ሰበር መረጃ ውድ አድማጮቼ ማን ምን አለ ከታላቁ በጉጉት ሲጠበቅ ካለው ከዛሬ ጨዋታ በፊት ምን ተባለ በአርጀንቲና ሳይድ ያለው ልንገራችሁ ቅድም በስፔን በኩል ያለውን አስረድቻችሁ ነበር በአርጀንቲና በኩል ያለውን ሳወራችሁ እንዲህ ብዬ የስፔን እና የአርጀንቲና ታላቁ ፍልሚያ የሊዮኔል ሜሲ መልእክትና የኮከቦቹን አስተያየት እነሆኝ ሐምሌ 12 2018 ዓመተ ምህረት ሉዊስ ዳላ ፎንቴ የስፔን ብሔራዊ ቡድን አሰልጣኝ አርጀንቲናዎች ደባሪ ወይም ቆሻሻ ጨዋታ ይጫወታሉ ወይ አረባካችሁ በፍጹም እኔ እንደዚህ አይነት ነገር መቼም ቢሆን አልናገርም ለአርጀንቲናና ቡድኑ ያለኝ አክብሮትና አድናቆት በጣም ከፍ ያለ ነው እንዲያውም ከዚህ ባለፈ ቡድኑን የሚያሰለጥነው የልብ ጓደኛዬ ሊዮኔል ስካሎኒ ነው ስለዚህ ለነሱ ያለኝ ክብር የተለየና ጥሩ ነው ኤርናንዴዝ ስለ ሊዮኔል ሜሲ የተናገረው ደግሞ ልንገራችሁ ባለፈው ጨዋታውን ከጃቬር ማስቼሮኒ ጋር በመሆን በተመልካች ወንበር ላይ ሆነን አብረን እየተከታተልን ነበር ማስቼሮና ወደኔ ዞር አለና እስቲ ተመልከቱ በ39 ዓመቱ እያደረገ ያለው ነገር ምን ያህል አስገራሚ ነው አለኝ በእውነት የማይታመን ነው ከሱ የሚበልጥ ማንንም የለም በኔ እይታ ሊዮኔል ሜሲ በእግር ኳስ ታሪክ ውስጥ የሚንጊዜው ምርጡና ብቸኛው ተጫዋች ነው አንድሬስ አኔስታ ስለሱ የተናገረው ልንገራችሁ ሊዮኔል ሜሲ ለማቆም በግል ሳይሆን የቡድን የጋራ ጥረት ኮሌክቲቭ ኢፈርት ሪኬርድ ያስፈልጋል ብዬ አምናለሁ ሲል ይህን ተደምጧል በመጨረሻም ሰዓት የአንድን ጨዋታ አጣፈንታ ለመወሰን እንግዲህ ለሜሲ ሁለት ቅጽበቶች ብቻ በቂ ናቸው ሊዮ ዳግም በእያንዳንዱ ጨዋታ እነዚህን እድሎች መፍጠር የሚችል ብቸኛው ፕላኔታችን ያፈራው ተጫዋች ነው አርጀንቲናዎች ስፔንን እንዴት ሊጎዱ እንደሚችሉ ከማሰብ ይልቅ እኛ ራሳችን እድሎችን መፍጠርና እነዚህን እድሎች ሲመጡ በአግባቡ መጠቀም ላይ ማትኮር መቻል አለብን የሊዮኔል ሜሲ ግልጽ ደብዳቤ እንግዲህ ተቃራኒ ነው ያያችሁታ ኩኩሬላ ያለው ቅድም እነሱ እንዲያገኙ መጋፈጥ ነው አለ የተናገረውን ደግሞ እዚህ ጋር ተመልከቱ የሊዮኔል ሜሲ ደብዳቤ ልንገራችሁ አርጀንቲናውያን በእነዚህ ሁሉ አመታት ውስጥ በጣም ውብ ነገር ዋንጫዎችን ክብር ብቻ ምናምን አይደለም ይልቁንም ሙሉ የብርታትና የአንድነት አብሮ የመጓዝ እንጂ ከዚህ ድንቅ ቡድን ጋር በየቀኑ አብሮ መኖር አብሮ መፎካከር በከባድና በፈታኝ ጊዜያት አብሮ መነሳት አብሮ መውደቅ አብሮ መጣር አብሮ መመከር እና እያንዳንዱ እርምጃ አብሮ መደሰት ይህ ነው ለኔ ትልቁ ስኬት ማለት አርጀንቲና የብሔራዊ ቡድን ሁሉ ጊዜ እንደ አንድ ትልቅ ቤተሰብ ሆኖ እንዲቀጥል በየቀኑ ለሚለፉ የቡድን አጋሮች ያሰልጣኝ ስታፍና በስተጀርባ ላሉ ድንቅ ሰዎች ሁሉ ምስጋናዬ ከፍ ያለ ምስጋናዬ ይድረስ ነገ ምንም ይሁን ምን ይሄ ቡድን ማንንም ሊያጠፋውና ሊረሳው የማይችለው ታሪክ በወርቅ ቀለም ጽፎ ያልፋል ሊዮኔል አንድሬስ ሜሲ የመረጃው ምንጭ ዩሮፉት እንደ ፋቢዞ ሮማኖ ቤቱን ፎሎ ቪዲዮ ላይክ ሼር ደረግ የዛሬውን ጨዋታ ማን ያሸንፋል አሁን ጊዜው የሚለይ ማን ምን አለ ነገርኳችሁ አሁን ምናያበት ነው ቤቱ ፎሎ